Blocked that well. ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን የተመለከቱ ጉዳዮች እናነሳለን። ከዛሬ ጀምሮ የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች መከናወናቸውን ይቀጥላሉ። ዛሬ ሁለት ጨዋታዎች ይከናወኑና እስከ ሐሙስ ድረስ ጨዋታዎች ይደረጋሉ። ስለዚህ ዛሬ የሚደረጉትን ሁለት ጨዋታዎች በተመለከተ የተወሰኑ ሀሳቦች እናነሳለን። ወደ ባህር ማዶ ተሻግረን ደግሞ ትናንትና በፈረንሳይ የፒኤስጂን የአሸናፊነት ድል በተመለከተ ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥቶ ነበር። ግን ሌላ ደግሞ በፈረንሳይም እዛ የወጡ ደጋፊዎች ላይ እነዚሁ ጉዳት ደርሷል። የሞቱ እንደዚሁ አደጋ የደረሰባቸው ሰዎች አሉና እሱን በተመለከተ ምን አነሳው ሀሳብ አለ። የዝውውር መረጃዎችንም እንደዚሁ አካተናል። ከሀገር ውስጥ ጉዳዮች ነው የምንጀምረው። የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከዛሬ ጀምሮ ይከናወናል። ሁለት ግጥሚያዎች ይደረጋሉ። ዛሬ አዳማ ከተማ ከባህር ዳር የሚያደርጉት ጨዋታ ከ9 ሰዓት ጀምሮ የሚከናወነው ጨዋታ ነው። አዳማ ከተማ ከ14 የጨዋታ ሳምንታት በኋላ ነው ደረጃውን አሻሽሎ የመትረፍ ዕድሉን ለማለምለም፣ ባህር ዳር ከተማ ደግሞ ተከታይ ሽንፈቶች አገግሞ ደረጃውን ለማስከበር ጨዋታውን የሚያደርጉት በውድድር ዓመቱ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታዎች ላይ ድል አድርጎ ከወራጅ ቀጠናው የሚወጣበትን ድል አለምልሟል። አዳማ ከተማ በቅርብ ሳምንታት ለውጦች የሚታይ ለውጥ አድርጓል። ምንም እንኳን አሁንም ድረስ የሚገኘው በወራጅ ቀጠና ውስጥ ቢሆንም አዳማ ከተማ 32 ነጥቦችን ይዞ 16ኛ ደረጃ ላይ ነው የተቀመጠው። ከሁለቱ ወራጅ መውረዳቸውን ካረጋገጡ ቡድኖች ቀጥሎ ያለውን ቦታ ነው የያዘው። ስለዚህ በጣም ፈታኝ ጨዋታ እንደሚሆንበት ይታመናል። ወሳኝ ጨዋታ ነው ማለት ይቻላል ለአዳማ ከተማ ይሄኛው ግጥሚያ። ለተጋጣሚው ባህር ዳር ከተማም እንደዚሁ በአስፈላጊነቱ ከፍ ያለ ጨዋታ ነው። በ48 ነጥቦች 3ኛ ደረጃ ላይ ነው የተቀመጠው። እናም ግን ካሸነፈ ጨዋታዎችን አሸንፎ ሙሉ 3 ነጥብ ከወሰደ ግን ሰነባብቷል። 4 ጨዋታዎች ተቆጥረዋል። እናም ከመሪዎቹ ጋር ያለው የነጥብ ልዩነትም እንዲሰፋ የሆነበት ዋነኛው ምክንያት በቅርብ ሳምንታት ጣላቸው ነጥቦች እንደሆኑ መናገር ይቻላልና ያንን ለማሳከል ወደ ሜዳ ይገባል። በአዳማ ከተማ በኩል ሁሉም የቡድኑ አባላት ለጨዋታው ዝግጁ መሆናቸው ተነግሯል። በባህር ዳር ከተማ በኩል ግን ግብ ጠባቂው ሰይዶ እንደዚሁም መሳይ አገኘው፣ ግርማ ዲሳሳና አምሳሉ ጥላሁን በጉዳት ወንድሜነ ደረጃ ደግሞ በቅጣት ምክንያት እንደማይኖሩ ተነግሯል። ሌላኛው ዛሬ የሚደረግ ጨዋታ 12 ሰዓት ሲል የሚጀምረው አርባ ምንጭ ከተማን ከኢትዮጵያ ቡና የሚያገናኝ ጨዋታ ነው። አርባ ምንጭ ከተማ የሰንጠረዡ አጋማሽ አካባቢ ነው የሚገኘው። አሁን በደረጃ ሰንጠረዡ የ11ኛ ደረጃ ላይ ነው የተቀመጠው። 39 ነጥቦች አሉት። ስለዚህ ከወገቡ ከደረጃ ሰንጠረዡ አጋማሽ ከፍ ብሎ እዚህ አካባቢ ሆኖ ለመጨረስ ጨዋታዎችን ማሸነፍ ይፈልጋል። ከኢትዮጵያ ቡና ግን ከመሪው ጋር ያለውን የነጥብ ልዩነት ለማጥበብ ነው የሚጫወተው። የዋንጫ ተፎካካሪ እንደሆነ ይታወቃል። የሰለለም ቢሆን እድል አለው። ሁለተኛ ደረጃ ላይ ነው የተቀመጠው። 55 ነጥቦች አሉት። ስለዚህ ኢትዮጵያ ቡና ይሄንን ጨዋታ ማሸነፍ ከቻለ በኢትዮጵያ መድን እስከሚጫወት ድረስ ቢያንስ በመካከላቸው ያለውን የነጥብ ልዩነት ወደ 5 ማጥበብ የሚችልበት እድል ይፈጠራልና በጣም አስፈላጊው ጨዋታ ነው ለኢትዮጵያ ቡና። ከወልዋሎ ጋር ነጥብ የተጋራበት ጨዋታ ኢትዮጵያ ቡና በኩል የሚያስቆጨው አጋጣሚ እንደሆነ መጥቀስ ይቻላል። በመጨረሻው የጨዋታ ሳምንት ከዚህኛው ግጥሚያ በፊት ነጥብ ተጋርቶ ነው የወጣው እና በኢትዮጵያ መድንና በኢትዮጵያ ቡና መካከል ያለው የነጥብ ልዩነት ሰፋ እንዲል አንደኛው ምክንያት የሆነው እሱ ነበርና ዛሬ ያንን ለማረም ወደ ሜዳ ይገባል። በአርባ ምንጭ ከተማ በኩል በላይ ገዛኸኝና አሸናፊ ተገኝ በጉዳት ምክንያት ከጨዋታው ውጪ ሆኗል። የተከላካዩ አሸናፊ ፊዳ መመለስም አጠራጣሪ ነው ተብሏል። ኢትዮጵያ ቡና ረጅም ጊዜ ጉዳት ላይ ከነበሩት አንተነህ ተፈራ፣ ኢያሱ ፈጠረና መላኩ አየለ በተጨማሪ ወልደ አማኑኤል ጌቱና ማኑኤል አድማሱን በጉዳት ራምኬል ጀምስን ደግሞ በቅጣት ምክንያት በዛሬው ጨዋታ እንደማያሰልፍ ተነግሯል። ከመሸጋገሪያ በኋላ ወደ ባህር ማዶ ጉዳዮቻችን እናልፋለን። የባህር ማዶ ጉዳዮቻችንን የምንጀምረው የቻምፒየንስ ሊግ አሸናፊ መሆኑን ተከትሎ ፒኤስጂ በፓሪስና በፈረንሳይ ደስታ አገላለጾችን እየተመለከትን ነበር። ከዚያ ጋር በተገናኘ ግጭቶችም እንደዚሁ ተቀስቅሰዋል። እስካሁን ድረስ 2 ሰዎች ህይወታቸው ማለፉና በመቶዎች የሚቆጠሩ ሰዎች ለእስር መዳረጋቸው ተሰምቷል። የተረጋገጠው የ2 ሰዎች ህልፈት ነው። በመቶዎች የሚቆጠሩት ደግሞ ታስረዋል ነው የተባለው። ይህንን የፈረንሳይ የሀገር
ውስጥ ሚኒስትር ይፋ ያደረገው መረጃ ነው። ፓሪስ ሰን ጀርማ በቻምፒየንስ ሊግ አሸናፊ መሆኑን ተከትሎ በታሪኩ ለመጀመሪያ ጊዜ የተለያየ ድብልቅልቅ ያለ ስሜት ነው በፈረንሳይ የተፈጠረው። ለክለቡ የመጀመሪያ ነው። ምንም እንኳን የፈረንሳይ ክለብ ከዚህ ቀደም በቻምፒየንስ ሊግ አሸናፊ ሆኖ ያውቃል፣ ማርሴይን ማንሳት እንችላለን። ግን ለፒኤስጂ የመጀመሪያው ድል የቻምፒየንስ ሊግ ድል ነው። ደጋፊዎች የተለያዩ የሀገሪቱ ክፍል በተለያየ መንገድ ነው ይህን አጋጣሚ እያከበሩት የሚገኘው በፈረንሳይ በፓሪስ እንደዚሁም በሌሎች ከተሞችም ጭምር። አሁን ዳክስ በተባለች ከተማ የ17 ዓመት ልጅ ህይወቱ ማለፉ ተነግሯል። ተወግቶ ነው እሱ በስለት ተወግቶ ነው ህይወቱ እንዳለፈ የተነገረው የአካባቢው ሚዲያ ሚሄን የዘገበው። ሌላ ደግሞ የ23 ዓመት ሰው ደግሞ በስኩተር እየሄደ ያለ ነው በመኪና ተመቶ ህይወቱ ማለፉ የተነገረው። በርካታ ተቀጣጣይ ነገሮች ታይተዋል በጎዳናዎች። መኪናዎችም የተቀጣጠሉ የነደዱ መኪናዎችም እንደዚሁ ታይተዋል። ብዙ የንግድ ሱቆች እንደዚሁ ተሰባብረዋል። የአውቶቡስ ማቆሚያ መጠበቂያዎችም እንደዚሁ ተሳፋሪዎች የሚጠብቁበት ከለላውንም ጭምር እንደዚሁ መሰባበሩን ብዙ ቦታዎች ላይ እንደዚሁ ተነግሯል። እንዲህ አይነት ነገሮች ነበሩ። ፖሊስ በተቻለው መጠን የተፈጠሩትን ነገሮች ለማረጋጋት ሙከራ አድርጓል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ እንዲህ አይነቱ ነገር ተቀባይነት እንደሌለው እናም አጥፊዎቹን እንደሚቀጡ ጭምር ተናግረዋል። ፕሬዚደንቱ ክለቡም ቢሆን ይሄን ነገር አውግዞታል። ፒኤስጂ ከክለባችን እሴት ጋር የሚገናኝ አይደለም፣ እንደዚህ አይነት ነገር ውስጥ የተሳተፉ ሰዎች ከድርጊታቸው መቆጠብ ይገባል የሚል ሀሳብም ለዚሁ አንስቷል። በመቶ ሺዎች የሚቆጠሩ ደጋፊዎች ናቸው አደባባይ ወጥቶ የነበረው። ከሻምፒዮንስ እስከ አርክ ዴ ትሮምፕ ድረስ ነበር በክፍት አውቶቡስ ቡድኑ ጉዞ ያደረገው። ስለዚህ ያንን አጅቦ ነው አደባባይ ወጥቶ የነበረው። 192 ሰዎች ጉዳት ደርሶባቸዋል የተባለው በቁጥር ሲወጣ 559 ሰዎች ደግሞ ታስረዋል፣ ወደ እስር ተወስዷል ተብሏል። ከነዚህ መካከል 491 የታሰሩት በፓሪስ መሆኑን የተነገረው 22 የፖሊስ መኮንኖችና 7 የአደጋ ጊዜ ሰራተኞችም ለዚህ ጉዳት እንዳስተናገዱ የሀገር ውስጥ ሚኒስትር ይፋ አድርጓል። 264 ተሽከርካሪዎች ናቸው በእሳት ጋይተዋል የተባለው። ስለዚህ በጣም ከብዙ ትርምስ የታየበት የድል አከባበር ነበር ማለት ይቻላል። በቅርቡ በሊቨርፑል የፕሪሚየር ሊግ ዋንጫ አሸናፊነት እሱን ለመዘከርም እንደዚሁ በአደባባይ የቡድኑ አባላት በክፍት አውቶቡስ በተዘዋወሩበት ወቅት እንደዚሁ አንድ ግለሰብ ሰዎች ላይ ጥቃት ማድረሱ ይታወቃል። መኪና በፍጥነት በማሽከርከር በተሰበሰቡ ሰዎች ላይ። አሁን ደግሞ በፓሪስ እንደዚህ አይነቱ አጋጣሚ ተከስቷል። በተለያዩ የፈረንሳይ ከተሞችም እንዲህ አይነቱ ነገሮች ታይተዋልና አጥፊዎች ለፍርድ ይቀርባሉ ብለዋል የሀገር ውስጥ ሚኒስትሩም እንደዚሁም ፕሬዚደንቱ በሰጡት አስተያየት። ወደ ሌሎች ጉዳዮች ስናልፍ ማንቸስተር ዩናይትድ የወልቭሱን አጥቂ ማርክ ኩኛ ለማስፈረም መስማማቱ ይታወቃል። ተጫዋቹ የአንዳንድ የሚያጠናቅቃቸው ነገሮች ለማጠናቀቅ ወደ ማንቸስተር ዩናይትድ አምርቶ እንደነበረ ተነግሯል። 62.5 ሚሊዮን ፓውንድ የውል ማፍረሻው ነው በኮንትራቱ ላይ ሰፍሮ የነበረ። ያንን ነው ማንቸስተር ዩናይትድ ለመክፈል የተስማማው። የቀድሞው የአትሌቲኮ ማድሪድ ተጫዋች አሁን ለኦልትራፎርዱ ክለብ ለቀጣዮቹ 5 ዓመታት ለመጫወት ይፈራረማል ነው የተባለው። የሕክምና ምርመራውን በማጠናቀቁ ተነግሯል በሳምንቱ መጨረሻ። ግን አንዳንድ ቀሪ ጉዳዮች አሉ ከቪዛና መሰል ነገሮች ጋር የሚስተካከሉ። ተጫዋቹ ደግሞ ለብሔራዊ ቡድን ግልጋሎት ወደ ብሔራዊ ቡድን ማምራት ስላለበት ወደ ብሔራዊ ቡድን ይሄዳል። ምክንያቱም ሐሙስ ዕለት ከኢኳዶር የብራዚል ብሔራዊ ቡድን ጨዋታውን ያደርጋል። በካርሎ አንቸሎቲ ስር የመጀመሪያ ጨዋታውን ነው የሚያከናውነው። እዛ ተሳታፊ ለመሆን ሄዷል እና መጠናቀቅ ያለባቸው ነገሮች ይቀራሉ። ግን ማንቸስተር ዩናይትድ እና ኩኛ በብዙ ነገሮች ተስማምተው ወደ ስምምነት እያመሩ የወረቀት ጉዳዮች ብቻ እንደሚቀሩ ነው የተነገረው። ተጫዋቹ 76 ጨዋታዎችን አድርጎ ነበር ለወልቭስ 31 ጎሎችን አስቆጥሯል።
ኢንተር ሚላን አሰልጣኙን ሲሞኔ ኢንዛጊ ማቆየት እንደሚፈልግ ፕሬዚደንቱ ጂሶፔ ማሮታ ተናግረዋል። ኢንተር ሚላን በሰፊ የጎል ልዩነት በፒኤስጂ በቻምፒየንስ ሊግ ፍጻሜ ከተሸነፈ በኋላ የጎሉ መጠን የተሸነፈበት ልዩነት ሰፊ ስለነበር 5-0 ስለሆነ የተጠናቀቀው በቻምፒየንስ ሊግ ፍጻሜ እንዲህ አይነት ነገር የተለመደ አልነበረም። ስለዚህ ደጋፊዎች ደስተኛ አልነበሩም። የጣሊያን ሚዲያዎችም ከፍተኛ ትችት እየሰነዘሩባቸው ይገኛሉ። ነገር ግን የክለቡ ፕሬዚደንት ጂሶፔ ማሮታ አሰልጣኙ ነው እዚያ ያደረሰን፣ ባለፉት ዓመታት ላስመዘገብናቸው ስኬቶች ከ2021 ጀምሮ እሱ በኃላፊነቱ ከተቀመጠበት ጊዜ አንስቶ ለሰራናቸው ነገሮች በሙሉ ከጀርባ የነበረው ሰው እሱ ነው። የሴሪያ ዋንጫ አሸናፊ ስንሆን፣ በሁለት አጋጣሚዎች የኮፓ ኢታሊያን ድል ስንቀዳጅ፣ እንደዚሁም በተከታታይ ተፎካካሪ ሆነን ስንቀጥል እና በዚህ የቻምፒየንስ ሊግ ጉዞም በመንገዳችን ትልልቆቹን ክለቦች አሸንፈን ስንመጣ ከቡድኑ ጀርባ የነበረው ሰው እሱ ነው። ስለዚህ በስራው እናምናለን። እሱ ፍቃደኛ እስከሆነ በኮንትራቱን እዚሁ እንዲያጠናቅቅ ነው የምንፈልገው የሚል አስተያየት ሰጥቷል። የእሱም የኢንዛጊም እጣ ፈንታ አይታወቅም ሲባል ስለነበረ ነው አሁን ፕሬዚደንቱ ማረጋገጫ ሰጥተዋል። ብሬንትፎርድ የሊቨርፑልን ግብ ጠባቂ ኪቪ ኬለህርን ለመውሰድ ከጫፍ መድረሱ ተነግሯል። 18 ሚሊዮን ፓውንድ ለዝውውሩ አቅርቧል ተብሏል። 26 ዓመቱ የአይርላንድ ሪፐብሊክ ግብ ተጫዋች በሊቨርፑል ቤት ነው ብዙ ጊዜውን ያሳለፈው። ከአካዳሚ የወጣ ተጫዋች ነው። አሁን ወደ ብሬንትፎርድ ሊያመራ ይችላል ተብሏል። ምክንያቱም ብሬንትፎርድ ግብ ጠባቂውን ለባየር ሊቨርኩዘን ለመስጠት ተስማምቷል፣ ማርክ ፍሌከንን። ስለዚህ ተተኪውን ማግኘት ይፈልጋል። ያ ተጫዋች ደግሞ ኬልኸር እንደሚሆን አምነዋል። ከሊቨርፑል አካዳሚ የወጣ በ2015 ነው ሪንግሃም ሬንጀርስን ለቆ ወደ ሊቨርፑል የመጣ የነበረው። ከዚያ በኋላ በጣም ጥሩ ጊዜ እድገት አሳይቷል በሊቨርፑል ቤት። 2019 ላይ ነው ለመጀመሪያ ጊዜ ተሰልፎ ለሊቨርፑል የተጫወተው። ከዚያ በኋላ ግን ሊቨርፑል በፈለገው ጊዜ ሁሉ ሲገኝ ነበር። በእርግጥ በሊቨርፑል ቤት ትልልቅ ግብ ጠባቂዎች አሉ። አሊሰን ባለፉት ዓመታት ያለ እንከን ነው ግብ ጠባቂ ቦታን የሸፈነው። ነገር ግን እሱ በጉዳትና በተለያዩ ምክንያቶች ባልነበረባቸው አጋጣሚዎች ክፍተቱን በሚገባ ሲደፍን ነበር። ኬለኸር በድምሩም 67 ጨዋታዎችን ነው በሊቨርፑል ማሊያ ያከናወነው። በካራባው ካፕ ፍጻሜ ጨዋታዎችን በ2024ና 25ም ተሰልፎ የተጫወተው እሱ እንደነበረ ይታወቃል። ለአይርላንድ ብሔራዊ ቡድን 22 ጊዜ ተሰልፎ የተጫወተ ግብ ጠባቂ ነው። አሁን ወደ ብሬንትፎርድ ለማምራት ከጫፍ መድረሱ ነው የተነገረው። ቸልሲ ዴላፕን ለማስፈረም መስማማቱ ይታወቃል። ሊያም ዴላፕ የሕክምና ምርመራውን በከፊል ማጠናቀቁ ተነግሯል። በቸልሲ ቤት በጣም በርካታ ፈላጊዎች ነበሩት በፕሪሚየር ሊጉ። ነገር ግን ተጫዋቹ ቸልሲን መቀላቀል ነው የመረጠው። እናም ተጫዋቹ ፍላጎት ስላሳየ ቸልሲ ደግሞ 30 ሚሊዮን ፓውንድ ገደማ የሚጠጋውን የውል ማፍረሻ ሂሳቡን ለመክፈል በመስማማቱ ነው የ22 ዓመቱ ተጫዋች ወደ ስታንፎርድ ብሪጅ ለመምጣት እጅግ የተቃረበው። በማንቸስተር ሲቲ ቤት ቆይታ አድርጓል። ምንም እንኳን በደርቢ ካውንቲ ቤት ቢሆንም እድገቱ በማንቸስተር ሲቲ ቤት ግን በ2019 ጀምሮ ቆይታ አድርጎ ነበር። ከዚያ በኋላ ነው ወደ ኤፕስዊች ያመራው የነበረው። አሁን ወደ ቸልሲ ለመቃረብ ከጫፍ ደርሷል። ሕክምና ምርመራዎች የሚጠናቀቁ መሆኑ የተሰማው። ኖቲንግሃም ፎረስት 3 ተጫዋቾችን ለማስፈረም ስምምነት ላይ መድረሱ ተነግሯል። ቦታፎጎ ነው የሚያስፈርማቸው። ኢጎር ጄሱስ፣ ኪባኖንና ኩኛ የተባሉ 3 ተጫዋቾችን ነው የሚያስፈርመው። የአጥቂ መስመር፣ የመሀል ተከላካይ እና የመስመር ተከላካይ የሆኑ ተጫዋቾች ናቸው። ከስምምነት መድረሳቸውና እነዚህ ተጫዋቾች ወደ ኖቲንግሃም ፎረስት መምጣታቸው አይቀሬ መሆኑ ተሰምቷል። አታላንታና ጂያን ፒየሬ ጋስፔሪኒም በመጨረሻ ተለያይተዋል። 9 ዓመታትን በአታላንታ ቤት አሳልፈዋል ጂያን ፒየሮ ጋስፔሪኒ። እናም በ2023-24 የዩሮፓ ሊግ አሸናፊ እንዲሆኑ አግዟቸው እንደነበር ይታወቃል። 67 ዓመቱ ሰው አሁን ግን ከዚህ በኋላ በአታላንታ መቀጠል ስላልፈልጉ ከክለቡ መለያየትን መርጧል። ክለቡ አመስግኗቸዋል። ደጋፊዎች ግን ጋስፔሪኒ ይቆዩ የሚል ባነር ይዘው አደባባይ